ጠቅላይ ሚኒስትር አብይ አዘርባጃን ባኩ ናቸው። የዚህ ጉዞ ዓላማ ምንድነው? እንመለስበታለን። ከዚህ ውጪ ኤርትራ የተማሩት ጄኔራል በሶማሊያ አዛዥ ሆነው ተሹመዋል። ማናቸው የሚለውን እንመለከተዋለን። የኢሳያስ የመጨረሻ ቀናት እየተቆጠሩ ነው። ዓለም አቀፍ የግጭትና አመጽ መረጃ ቋት አክሌድ ያወጣውን አዲሱን ሪፖርት የምንቃኝ ይሆናል። እንደዚሁም ቁራሽ የትግራይ መሬት አትወስዱም የጄኔራል ታደሰ አማካሪ ቡድን ይፋ ያደረገው ሙግት ነው። ይህንንም እንመለከታለን። ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች እንዴት አላችሁ? ዕለታዊ የመረጃ ጥንቅራችን ነው ተጀመረ። ቀደም ሲል ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራ። ጠቅላይ ሚኒስትር አብይ አህመድ አዘርባጃን ባኩ ናቸው። የዚህ ጉዞ ዓላማ ምንድነው? ጠቅላይ ሚኒስትር አብይ አህመድ ከቀዳማዊ እመቤት ዝናሽ ታያቸውና ከፍተኛ የልዑካን ቡድን ጋር በመሆን አዘርባጃን ገብተዋል። የጠቅላይ ሚኒስትር ጽሕፈት ቤት እንዳመለከተው የኢትዮጵያና አዘርባጃን ግንኙነት ከቅርብ ዓመታት ወዲህ እየጠነከረ መጥቷል። ለዚህም ጉልህ ማሳያው በጠንካራ ትብብር የቀጠለው ዲፕሎማሲያዊ ግንኙነት መሆኑን ጽሕፈት ቤቱ ባወጣው መረጃ አብራርቷል። ይኸው ላቅ ያለው የሁለቱ ሀገራት ቅርርብ ተከትሎ ጠቅላይ ሚኒስትር አብይ አህመድ በአዘርባጃን ሪፐብሊክ ይፋዊ የሥራ ጉብኝት መጀመራቸው ተመላክቷል። ነገር ግን ኢትዮጵያ በአዘርባጃን ያላት ቆንጽል ጽሕፈት ቤት ነው። አምባሳደር ሆነው እያገለገሉ የሚገኙትም ጄኔራል አደም መሐመድ ናቸው። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸውና ከፍተኛ የልዑካን ቡድን ጋር ነው የገቡት። በዚህኛው ጉብኝት የሁለትዮሽ ግንኙነቶችን የላቀና ትርጉም ያለው ደረጃ እንደሚያደርስ ይጠበቃል ተብሏል። የጉዞአቸውን ዓላማ በተመለከተ አንዳንዶች የጦር መሳሪያ ግዢ ሳይሆን አይቀርም ሲሉ ዘግበዋል። ነገር ግን ባገኘነው መረጃ መሰረት የኃይልና መሰረተ ልማት ትብብር አንዱ ሊሆን እንደሚችል ይገመታል። አዘርባጃን በነዳጅ ዘይት፣ የተፈጥሮ ጋዝና ኢነርጂ ልማት ጠንካራ እየሆኑ ከመጡ ሀገራት መካከል አንዷ ናት። ኢትዮጵያም በዚህ ዘርፍ ትብብሯን ለማጠናከር እንደምትሞክር ይጠበቃል። ሌላኛው የዲፕሎማቲክ ትብብር ሲሆን ከተለመደው የምዕራቡ ዓለም ሀገራት ትብብር በዘለለ አዲስ እየመጡ ካሉ ሀገራት ጋርም በትብብር ለመስራት ታስቦ ይሆናል ነው የተባለው። ከዚህ ውጪ ወታደራዊና የቴክኖሎጂ ትብብርም አንዱ ሊሆን እንደሚችል ተገምቷል። አዘርባጃን አስደናቂ የወታደራዊና ድሮን አቅምን ገንብታለች። እናም ኢትዮጵያ በደህንነትና ቴክኖሎጂ ዘርፍ ትብብሯን ለማጠናከር ፍላጎት ሊኖራት እንደሚችል ይጠበቃል። ያም ቢሆን ግን ጠቅላይ ሚኒስትር አብይ አህመድ አንድ ወቅት በቂ የድሮን ትጥቅ አለን እንኳን ልንገዛ እንሸጣለን ማለታቸው አይዘነጋም። ቁራሽ የትግራይ መሬት አትወስዱም የጄኔራል ታደሰ አማካሪ ቡድን። የትግራይ ጊዜያዊ አስተዳደር አማካሪ ምክር ቤት ፌዴራል መንግስቱም ሆነ ምርጫ ቦርድ ከትግራይ አንዳችን መሬት ወይንም ማንነት ሊወስዱ አሊያም ሊሰጡ አይችሉም ሲል አጣጥሏል። የክልሉ ህገ መንግስት አንቀጽ 2 የትግራይ ወሰን በግልጽ ደንግጓል በማለት በወጣው አጭር መግለጫ የገለጸው ምክር ቤቱ ሆኖም ምርጫ ቦርድና ፌዴሬሽን ምክር ቤት አወዛጋቢ ባሏቸው 5 የትግራይ የምርጫ ክልሎች ከትግራይ ውጪ ምርጫ እንዲካሄድባቸው ወስነዋል ብሏል። ምክር ቤቱም የትግራይ ሉዓላዊ ግዛት ከቶንም ለድርድር የማይቀርብ ቀይ መስመር ነው ሲል አጽንኦት ሰጥቷል። ተቃዋሚው ስምረት ፓርቲ በበኩሉ የፌዴሬሽን ምክር ቤትና የቦርዱ ውሳኔ መነሻው ፖለቲካዊ ነው ሲል በወጣው አጭር መግለጫ ገልጿል። ተፈናቃዮችን ወደ ቀያቸው ለመመለስ የሚደረገውን ጥረት ያደናቅፋል ያለው ኃይል አሁን ሰላማዊ መስሏል ያለው ፓርቲው የትግራይ ህዝብና በተለይም ለውጥ ፈላጊ ኃይሎች የትግራይን ብሔራዊ ጥቅም አደጋ ላይ የጣለውን ይህንኑ ኃይልን እንዲያስወግዱ ሲል ጥሪ አቅርቧል። የህወሓቱ ምክትል ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር አማኑኤል አሰፋ በበኩላቸው የጌታቸው ረዳ ፓርቲ ስምረት የወልቃይትና የራያን ጉዳይ ወደ ፍርድ ቤት መውሰዱን ተቃውመዋል። አማኑኤል ትላልቅ የትግራይ ብሔራዊ ጉዳዮችን በሴራና በድራማ ወደ ቢሮክራሲና ወደ ፍርድ ቤት በመውሰድ ለድርድር ማቅረብ ወይንም ማርከስ በትግራይ ህዝብ ላይ የሚያስከትለው ቀጣይ መዘዝ ከባድ ነው ሲሉ አስጠንቅቀዋል። የህወሓቱ ምክትል ሊቀመንበር አክለውም የትግራይ ሉዓላዊነት የኢትዮጵያ ፍርድ ቤት ጉዳይ አይደለም፣ የትግራይ ሉዓላዊነት የድርድር ወይም የገበያ ጉዳይ አይደለም ያሉ ሲሆን የትግራይ ሉዓላዊነት የሪፈረንደም ጉዳይ አይደለም፣ ሉዓላዊነቱ የድራማና የሴራ ጉዳይም አይደለም ሲሉ ሞግተዋል። ይህ የህወሓት ሙግት ኢትዮጵያ እንደ ሀገር የትግራይን ጉዳይ በፍርድ ቤት የማየት ስልጣን የላትም የሚል አቋም እንደሆነ ነው እየተገለጸ ያለው።
ጥንቅራችን እንደቀጠለ ነው። የወልቃይት ጠገዴ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ህወሓት ለጦርነት ሰፊ ዝግጅት እያደረገ መሆኑንና ጄኔራል ታደሰ ወረደም ለዚህ የሚሆን መመሪያ መስጠታቸውን ገልጸዋል። ኮሎኔል ደመቀ ለብልጽግና ፓርቲ በተዘጋጀ የድጋፍ መድረክ ላይ ባደረጉት ንግግር ህወሓት አሁንም ለጦርነት ዝግጅት እያደረገ እንደሚገኝ አስታውቀዋል። በተለይም ጄኔራል ታደሰ ወረደ ከእያንዳንዱ ወረዳ 2000 ተማሪዎችና የመንግስት ሰራተኞች ለጦርነት እንዲሰለፉ መመሪያ መስጠታቸው እንደሚያውቁ በግልጽ ተናግረዋል። ሆኖም ይህን መመሪያ ተቀብሎ መሰለፍ አለመሰለፉ የትግራይ ወጣቶች ውሳኔ መሆኑን ኮሎኔል ደመቀ ጠቁመዋል። የፌዴሬሽን ምክር ቤት የቅርብ ጊዜ ውሳኔን ልክ እንደ ባልና ሚስት የቃል ፍቺ ያመሳሰሉት ኃላፊው ከዚህ ቀጥሎ የንብረት ፍቺ ይቀረናል ብለዋል። ይህም ማለት በትግሉ ሂደት ለሞቱና ለተፈናቀሉ ሰዎች ህወሓት ካሳ መክፈል እንዳለበት ያመላክቱ ሲሆን ወደፊትም በጉዳዩ ላይ ተጠያቂነት ይኖራል ሲሉ ነው ያሳሰቡት። በተጨማሪም ከፌዴራል መንግስት ጋር ተጠግተው ህወሓት ጸረ ዲሞክራሲ ነው ሲሉ የነበሩ የትግራይ ፖለቲከኞች አሁን የትግራይ ጉዳይ ሲነሳ ከህወሓት ጋር ማበራቸው ሆድ ያባውን ብቅል ያወጣዋል በማለት ተችተዋል። ወደ ቀጣዩ ጉዳያችን አመራን። የኢሳያስ የመጨረሻ ቀናት እየተቆጠሩ ነው። ዓለም አቀፍ የግጭትና አመጽ መረጃ ቋት አክሌድ የተሰኘው በመላው ዓለም የሚታዩ ግጭትና የአመጽ እንቅስቃሴዎችን የሚመዘግበው ተቋም በኢትዮጵያና ኤርትራ መካከል አዲስ ግጭት ሊቀሰቀስ ይችላል የሚል የስጋት ትንታኔ ይዞ ወጥቷል። ተቋሙ እንደሚለው ከሆነ ውጥረቱ እየተባባሰ በድንበር አካባቢ ያለው ወታደራዊ አሰላለፍም እየተቀያየረ እንደዚሁም ሁለቱም ለጦርነት እየተዘጋጁ መሆናቸውን አትቷል። ኢትዮጵያ ወደ ቀይ ባህር ለመግባት የባህር በር ይገባኛል ጥያቄ ማንሳቷን ተከትሎ መስመር እያለፈ መጥቷል የሚለው የሀገራቱ መቃቃር ቀጠናውን ሊያተራምስ የሚችል አደጋ ይዞ ሊመጣ እንደሚችል አስጠንቅቋል። የአክሌድ ዳይሬክተርና በእንግሊዙ ሰሴክስ ዩኒቨርሲቲ የአፍሪካ ፖለቲካና ግጭት ፕሮፌሰር የሆኑት ክሊዮን አድራሌህ ኢትዮጵያና ኤርትራ አሁን ያሉበትን ሁኔታ በተመለከተ ዝርዝር መረጃዎችን አጋርተዋል። ራሌህ ኢትዮጵያ ከኤርትራ በብዙ እጥፍ የምትገዝፍ ሀገር ነች። 130 ሚሊዮን ህዝብ አላት። ቁጥራው እየጨመረ ነው። እናም የባህር በር ግዴታ የሚያስፈልገን ጊዜ ላይ ደርሰናል የምትልበት ሁሉም አይነት መብት አላት ሲሉ ይገልጿታል። ይህች ሀገር አሁንም ትልቅ ለመሆንና ቀጣዩ ትውልድ አጣብቂኝ ውስጥ የማይገባበትን ሁኔታ ለመፍጠር እየተጋች የምትገኝ መሆኗን እየተመለከትን ነው ሲሉም አክለዋል። በአንጻሩ ኤርትራን ደግሞ በጣም ትንሽ መልክዓ ምድር ያላት፣ አነስተኛ የህዝብ ቁጥር ያላት እንደዚሁም በዕድሜው በገፋ አምባገነን መሪ የምትመራ ነች ብለዋታል። ህዝቡ የኢሳያስ አፈወርቂን አገዛዝ ወድቆ እስኪወገድ በጉጉት የሚጠብቀው ነው ሲሉም አክለዋል ፕሮፌሰሯ። እናም በዚህ ልዩነት መሃል ያሉ ሀገራት መካከል ግጭት እንዳይቀሰቀስ ብዙዎች እየፈሩ ነው ሲሉ አትተዋል። ምንም እንኳን ኢትዮጵያ የባህር በር ለማግኘት ሲባል ከኤርትራ ጋር ግጭት ውስጥ አልገባም ብትም ኢሳያስ አፈወርቂና መንግስታቸው ግን ወደብ ነጠቃለው እወረራሉ የሚል ከፍተኛ ስጋት ውስጥ ናቸው ሲሉም አክለዋል። ይህ ፍጥጫም የሱዳኑ ጦርነት ተጨምሮበት በቀጠናው አዲስ አደጋን ጋርጧል ነው ያሉት። ኤርትራ የተማሩት ጄኔራል በሶማሊያ አዛዥ ሆነው ተሹመዋል። ሜጀር ጄኔራል አብዲር ኢሳቅ ሙሐሙድ ሃጂ ወይም ኤርትራ የሶማሊያ አየር ኃይል አዲሱ አዛዥ ሆነው ተሹመዋል። ገና 40 ዓመት ያልሞላቸው ወጣቱ መኮንን በፕሬዝዳንት ፎርማጆ ዘመን በኤርትራ ሳዋ ስልጠና ሲወስዱ የነበሩና ትግርኛን አቀላጥፎ የሚናገሩ 10,000 የሶማሊያ ወታደሮችንም የመሩ ናቸው። ጄኔራል አብዲር ኢሳቅ ሙሐሙድ ሃጂ ወይም በቅጽል ስማቸው ኤርትራ በአሁኑ ጊዜ 8 ሄሊኮፕተሮችንና 4 ተዋጊ ጀቶችን ብቻ የሚያዙ ቢሆኑም ሶማሊያ ከኬንያ የጄኤፍ 17 ተዋጊዎችን ለመግዛት ውል ስለፈረመች የአየር ኃይሉ በሚቀጥሉት ዓመታት በአፍሪካ ውስጥ ካሉት ጠንካራ ወታደሮች አንዱ እንደሚሆን ይጠበቃል። የዚያድ ባሬ አገዛዝ ከመውደቁ በፊት ሶማሊያ ከ70 በላይ ተዋጊ ጀቶች እንደነበሯት የሀገሪቷ ሚዲያዎች ዘግበዋልም። ይህም ከግብጽ ቀጥሎ በአፍሪካ ሁለተኛው ትልቁ የአየር ኃይል ያደርጋት እንደነበር አክለዋል። ኢትዮጵያ ጋር ከተደረገው ጦርነት ማግስት ግን ሶማሊያ እንኳንስ የጦር ጀት መንግስትን ማጽናት የተሳናት እንደሆነች ነው የሚነገረው። ኢትዮጵያና ኤምሬትስ አዲስ ስምምነት። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዳይሬክተር ጀነራል አቶ ዮሐንስ አበራ ከተባበሩት አረብ ኤምሬቶች አቻቸው ሴፍ መሐመድ አልሱዌይዲ ጋር ውይይት አድርገዋል። ውይይቱ በሁለቱ ሀገራት መካከል ያለውን የአየር ትራንስፖርት ግንኙነትን ይበልጥ ማሳደግ በሚቻልባቸውና በአቪዬሽን ደህንነት፣ በቴክኖሎጂ ሽግግር እንዲሁም በአቅም ግንባታ ዙሪያ በጋራ ለመስራት በሚያስችሉ ጉዳዮች ላይ ያተኩራል። በዚሁ ወቅት አቶ ዮሐንስ አበራ ኢትዮጵያ በአሁኑ ወቅት የአቪዬሽን ዘርፏን
ለማዘመን እያከናወነች ባለው ተግባራት በተለይም በግንባታ ላይ በሚገኘው የአፍሪካ ግዙፉ ቢሾፍቱ ዓለም አቀፍ አየር ማረፊያ ዙሪያም ገለጻ ሰጥተዋል። ሁለቱ ሀገራት በአየር አገልግሎት ስምምነት እንዲሁም የአየር ክልል አስተዳደርን በዘመናዊ ቴክኖሎጂ መደገፍና የሰው ኃይልን ማብቃት ዙሪያ ትብብራቸውን ይበልጥ እንዲያጠናክሩ ኢትዮጵያ ቁርጠኛ መሆኗን ገልጸዋል። የኤምሬቶች ሲቪል አቪዬሽን ባለስልጣን ዳይሬክተር ጀነራል በበኩላቸው ኢትዮጵያ በአፍሪካ አቪዬሽን ዘርፍ ያላትን ግንባር ቀደም ሚና ያደነቁ ሲሆን ኤምሬቶች በአቪዬሽን ቴክኖሎጂና በኤርፖርት አስተዳደር ዙሪያ ከኢትዮጵያ ጋር ያላትን የትብብር አድማስ ለማስፋት ዝግጁ መሆኗን አረጋግጠዋል። በስብሰባው የተሳተፉት አምባሳደር ዶክተር ጀማል በከር በበኩላቸው በሁለቱ ሀገራት መካከል ያለውን የበረራ ድግግሞሽ ከኢኮኖሚ ትስስሩ ጋር በሚመጥን መልኩ ማሳደግ እንዲሁም የአየር ትራፊክ ቁጥጥርና የበረራ ደህንነትን በጋራ ለማስጠበቅ የተጀመሩ ጥረቶችን በበለጠ ቅንጅት ማስቀጠል እንደሚገባ አጽንኦት መስጠታቸውን በኤምሬትስ የኢትዮጵያ ኤምባሲ አስታውቋል። ውድ ቤተሰቦቻችን ለሰዓቱ የያዝነው የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። ሰናይ ጊዜ በያላችሁበት። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።